የአውሮፓ ታላላቅ አምስቱ ሊጎች ብሎም ደግሞ በበርካታ ዓለም ላይ የሚገኙ የፕሪሚየር ሊግ እንዲሁም ደግሞ የተለያዩ የዲቪዥን ሊጎች ወይም ውድድሮች እንደመጠናቀቃቸው መጠን ቀጣዮቹ ጊዜያቶች በዝውውር ሂደት ላይ በርከት ያሉ ስሞችን ወይም ዝውውሮችን የምንሰማበት ወቅት እንደመሆኑ ከዚህ ጋር ተያይዞ በቀዳሚነት ሊነሳ የሚገባውን ጉዳይ ልናነሳችሁ ወደናል። ማንቸስተር ዩናይትድ ከማቲያስ ኩኛ ጋር ተያይዞ ባለፉት አንድ ወር ገደማ ስሙ ሲነሳ የቆየ ጉዳይ ነው። አሁን ደግሞ በዝውውር ሂደቱ ላይ ምናልባትም የመጨረሻው ምዕራፍ ላይ እንደሚገኙም ጭምር እየተገለጸ ነው የሚገኘው። ይህ ብራዚላዊ በአንድ ወቅት በአትሌቲኮ ዲ ማድሪድ ያልተሳካን ጊዜ ካሳለፉ የመስመር አጥቂ ስፍራ ተጫዋቾች መካከል አንዱ የነበረ አሁን ደግሞ ራሱን በደንብ ፕሩቭ እያደረገ በበርካታ የአውሮፓ ትላልቅ ቡድኖች ውስጥ እየተፈለገ የሚገኝ ተጫዋች ነው። ይልቁኑም ባለፉት 3 ዓመታት ካስመለከተን አስደናቂ ቆይታ አንጻር ሩበን አሞሪም ወደ ዩናይትድ ከመጡ በኋላ በዝውውር ሂደት ላይ ለሳቸው የጨዋታ መንገድ በ3-4-3 የጨዋታ ስልት በቆይታቸው የእሳቸውን ውጤት በፍጥነት ይመልሳሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ሆኖ እየተመለከተን እንገኛለን እና አሁን ማንቸስተር ዩናይትድ የመምጣት እድሉ እጅግ በጣም ሰፊ ነው። በ2023/24 የውድድር ዓመት 21 ጎሎች ላይ ተሳትፎ አድርጓል። በጣም አስደናቂ ጊዜን እያሳለፉ ከሚገኙ የፕሪሚየር ሊግ ተጫዋቾች መካከል አንዱ ነው። ዘንድሮ እንደተመለከትነው 15 ግቦችን አስቆጥሯል። 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብሎ በ21 ግቦች ላይ ተሳትፎ ማድረግ የቻለ ተጫዋች ሲሆን 2600 ደቂቃዎችን በፕሪሚየር ሊጉ ያሳለፈ ተጫዋች ነው። ይህንን ከተመለከት ነው በፕሪሚየር ሊጉ ማለት ነው ምናልባትም ከሚያገኟቸው እድሎች አንጻር ወደ ጎልነት የመቀየር ኮንቨርዥን ሬታቸው 27.8 በመቶ በፕሪሚየር ሊጉ 9ኛው ደረጃ ላይ የሚቀመጥ ተጫዋች ነው። ምናልባትም ይሄኛውን ከተመለከት ነው ከባለፈው የውድድር ዓመት በጎልና አሲስት አንጻርም የተሻለ ቁጥራዊ ስታቲስቲክስ ያለው ተጫዋች ነው። በጎልና አሲስት 38.9 በመቶ የሚሆን የጎሎች ላይ ተሳትፎ ማድረግ የሚችል ኮንቨርዥን ሬቱ ወደዚህ ከፍ የሚል በፕሪሚየር ሊጉ ከሚገኙ ተጫዋቾች 9ኛው ደረጃ ላይ የሚቀመጥ ተጫዋች ነው። ያባለፈው 24 በመቶ ነበር። ይህንን ከተመለከት ነው በጎልም እንዲሁም ደግሞ አሲስት በማድረግም የተሻለ ጊዜን እያሳለፈበት ይገኛል። በጥር ወር 2023 በውሰት ውል ወደዚህ ወደ ወልቭስ ከመጣ በኋላ ማለት ነው እንደተመለከተው ጥሩ ጊዜን እያሳለፈ ነው የሚገኘው። ያው የመጣበት ጊዜ ጥሩ አልነበረም። 1 ጎል ብቻ ነበር ያስቆጠረው። 2 አሲስቶችን አድርጓል። በተለይ ከጥር ወር ወዲህ በነበረው የ2023 የውድድር ዓመትና 17 ጨዋታዎችን አከናውኖ ምናልባትም ያው በርካቶች ሊስማሙበት የሚችሉት ወራጅ ቀጠና ላይ እንደሚገኝ አንድ ቡድን በመጀመሪያው ጊዜ ላይ ከዚህ የተሻለ ስታቲስቲክስ ሊኖረው አይችልም የሚሉ መከራከሪያ ሀሳቦችን ያነሳሉ። እውነት ነው። እሱ ወደዚህ ፕሪሚየር ሊጉ ከመጣ በኋላ 65 ጨዋታዎችን አከናውኗል። በ2023/24 የውድድር ዓመት ከተመለከትነው ቁጥራዊ መረጃዎች ድረስ ማለት ነው ግን እጅግ በጣም የሚያስደንቁ ቁጥራዊ ስታቲስቲክሶች ደግሞ ያሉት ነው። እነ ጆርገን ስትራንድ ላርሰን ባሉበት የክለቡ ተጫዋቾች የሱ የማጥቃት እንቅስቃሴና ሚናው ግን ከሌሎቹ በጣም ከፍ ብሎ የሚታይ ተጫዋች መሆኑን ተመልክተናል። ምናልባት 183 ሙከራዎችን አከናውኑ 82ቱ ኢላማቸውን የጠበቁ ነበሩ። ይህንን ከተመለከት ነው ከባለፉት ዓመታት ቁጥር አንጻር በወልቭስ ውስጥ ከሚገኝ ተጫዋቾች በቁጥር ላቅ የሚለው ነው። አንድም ተጫዋች የእሱን ያህል በወልቭስ ቤት ይህንን ያህል ሙከራ አላከናወነም እና እጅግ በጣም አስደናቂ ይመስላል። ምናልባትም ሌላው የዚህ ተጫዋች ኳሊቲ ተደርጎ የሚነሳው ካስቆጠራቸው 27 ጎሎች በወልቭስ ቤት 5ቱ ጎሎች ከሳጥን ውጭ ያስቆጠራቸው ጎሎች ናቸው። 18.5 በመቶ የሚሆኑት ኳሶች ማለት ነው እና እንደ ትላልቅ ተጫዋቾች በተለይም ከሳጥን ውጭ ተጫዋቾች ጎል እንዲያስቆጠሩላቸው እንደሚፈልጓቸው ቡድኖች የዚህ ተጫዋች ይሄ ከሳጥን ውጭ ያለው ኳስን አክርሮ መምታት ከኳስ ጋር ያለው ቆይታ በጣም የተሻለ መሆኑ ኤክስጂዎቹ ከኤክስጂ ውጭ ከፍጹም ቅጣት ምት ውጭ የሚያስቆጠራቸው ጎሎች በጣም በሰፊው ርቀት የተሻሉ ቁጥራዊ መረጃዎች ያሉት ተጫዋች ነው። ምናልባትም እስካሁን ድረስ ከ5053 ደቂቃዎች በላይ በዚህ ክለብ ውስጥ ቆይታን ማድረግ ችሏል። ቀደም ሲል እንዳልናችሁ 27 ጎሎች ላይ ተሳትፎ አድርጓል። በጣም አስደናቂ ጊዜ ነው። ምናልባት አንደኛው የቦል ኬሪንግ ኤቢሊቲው በጣም ከፍ ያለ ደግሞ ብለው የሚስማሙበትም ክለቦች አሉ። በእርግጥ ይሄኛው ኳስ ተቆጣጥሮ መጫወት በሚለው ሀሳብ ላይ
ፍጥነትንም ጨምሮ በተጋጣሚ የማጥቂያ ወይም ተጋጣሚ ሊጠቃበት በሚችልባቸው 1/3 የሜዳ ክፍሎች ላይ ረጅሙን ጊዜ ማሳለፍ የሚችል አይነት ተጫዋች ነው በማለት በፕሪሚየር ሊግ ውስጥ ካሉት ስሙ በደንብ ከፍ ብሎ የሚነሳ ነው። 55 ሙከራዎችን አድርጎ ከነዛ ውስጥ 38ቱ በጎል ክሪኤሽን ላይ ተሳትፎ ያደረጉ መሆናቸውን ስንመለከት 12ቱ ጎሎች ላይ ደግሞ ይሄው በተመለከትናቸው ፕሮግሬሲቭ ፓስ በማድረግ ተሳትፎ ያደረገባቸው የሆኑ ቁጥራዊ መረጃዎች ናቸው ያሉት። ምናልባትም በፕሪሚየር ሊጉ በሁለት ተጫዋቾች ብቻ ይበለጣል በእንዲህ አይነት ኳስን ይዞ ተጋጣሚ ሳጥን ውስጥ በመግባት በፍጥነት ከሚያጠቁ ተጫዋቾች መካከል የሲቲው ጀሬሚ ዶኩ፣ ሌላኛው በዌስትሃም ዩናይትድ የሚጫወተው ሙሐመድ ቁዱስ በዚህ ደረጃ ሊነሱ የሚችሉ ተጫዋቾች ናቸው። ያው የሚታወቁት ቼዶዜ ኦግቦኔ እንዲሁም ደግሞ አንቶኒ ኤላንጋ በፎረስት ቤት ውስጥ የምናስታውሳቸው ተጫዋቾች ናቸውና በአማካይ ረጅም ደቂቃዎችን ከቨር ማድረግ የሚችሉ በጣም ፈጣን ሩጫዎችን የሚያከናውኑ ከራሳቸው ሳጥን ለመውጣት ብዙ የማይቸገሩ ተጫዋቾች ናቸው እና በዩናይትድ ቤት ውስጥ ቢመጣ በየትኛው የሜዳ ክፍል ላይ ሊያገለግል ይችላል የሚለው ጉዳይ ሰፊውን ትኩረት የሚስብ ነው። የቀኝ መስመር የአማካይ ስፍራ ተጫዋች ሆኖ መጫወት ይችላል። ከአጥቂ ጀርባ ሆኖ ሴንትራል አታኪንግ ሚድፊልደር ላይ ሆኖ መጫወት ይችላል። ስትሬት ፎርወርድ ሆኖ መጫወት ይችላል። በአብዛኛው ግን በወልቭስ ቤት 61% የሚሆኑት ካደረጋቸው ጨዋታዎች ውስጥ የግራ መስመር የክንፍ ተጫዋች ሆኖ ያገለገለባቸው ጨዋታዎች ናቸው። ሌፍት ሚድፊልደርም ሆኖ መጫወት ይችላል። ይህ ማለት በአምስት የሜዳ ክፍሎች ላይ የሩበን አሞሪምን ቡድን ማገልገል የሚያስችል ኳሊቲ አለው። ግን የሚጠበቀው አሁን አሌሃንድሮ ጋርናቾ በሚገኝበት የማንቸስተር ዩናይትድ ቦታ ላይ ሊጫወት እንደሚመጣም ጭምር ነው በአሰልጣኙ በኩል የሚጠበቀው። በ3-3-2 በ5-2-3 ከኳስ ጋር ሲሆን 3-3-2 ከኳስ ውጪ 5-3-2 ሆኖ የሚጫወትበትን የጨዋታን መንገድ ይከተላል። በአብዛኛውም ደግሞ ስኬታማ ሆኖ ማሳለፍ የሚችል ተጫዋች ነው። በተመሳሳይ በሜዳ ውስጥ ከነዚህ ባለፈ በ3-1-4-2 በ3-2-4-1 በእነዚህ የጨዋታ መንገዶች ላይም ቡድኑን በሰፊው ማገልገል ከሚችሉ በጣም አስደናቂ ጊዜን እያሳለፉ ከሚገኙ የፕሪሚየር ሊግ ተጫዋቾች መካከል አንዱ መሆኑን በደንብ መጥቀስ እንችላለን እና እነዚህ ስታቲስቲክሶች ዩናይትድ ባለፉት ጥቂት ጊዜያቶች ከተቸገረባቸው የሜዳ ክፍሎች አንጻር የዚህ ተጫዋች ወደዚህ ሜዳ መምጣት ቡድኑን በደንብ ማገዝ እንደሚችል መጥቀስ ይቻላል። ዩናይትድ በዝውውሩ ላይ በሰፊው ትኩረት አድርጎ ከሚሰራባቸው የሜዳ ክፍሎች አንደኛው የማቲያስ ኩኛ መሆኑን በደንብ አስረግጠን መናገር የምንችለው ባለፉት ጥቂት በማይባሉ ጊዜያቶች ላይ ከአሌሃንድሮ ጋርናቾ ጋር የገቡባቸው ሰጣ ገባዎች የማርከስ ራሽፎርድ ጉዳይ አሁንም እልባት አለማግኘቱ በቦታው ላይ የሚገኝ ለዩናይትድ በተሻለ ማጥቃት የሚያስችል ኳሊቲ ያለው ተጫዋች አለ ብሎ መጥቀስ እጅግ በጣም አስቸጋሪ በሚመስል አይነት መልኩ ነው ሆኖ የተመለከተን የምንገኘውና ይህንን ዝውውር በፍጥነት በቡድኑ በኩል ማጠናቀቅ ይፈልጋሉ። ከነዛ መካከል አንዱ ለፕሪሚየር ሊጉ አዳፕት ማድረጉ ተጫዋቹ ወደ ዩናይትድ አሊያም ኦልድ ትራፎርድ ቢመጣ ብዙ የማይቸገር መሆኑን በደንብ መጥቀስ የሚችሉ በርካታ ሰዎች ይነሳሉ። ከዛ ባለፈ ምናልባት ይሄ የብራዚላዊ ደመነፍስ ካላቸው የፕሪሚየር ሊግ ተጫዋቾች መካከል አንዱ ነው። ምናልባትም በተመለከትነው የውድድር ዓመት እንኳን ተጫዋቹ ስታቲስቲክሶችን ከተመለከትናቸው እንደነ ሮበርቶ ፊርሚኒዮ በሊቨርፑል በጣም አስደናቂ በሚባል ቆይታቸው ውስጥ ከዛ ባለፈ ጋብሪኤል ማርቲኔሊ በአርሰናል ቤት ውስጥ ባሳለፈው የውድድር ዓመታት በጣም አስደናቂ በሚባሉት የጎሎች ተሳትፎ ላይ ያስቆጠሯቸውን አይነት ግቦች ላይ ማስቆጠር የቻለ ተጫዋች መሆኑ ይበልጥ ተመራጭ እንዲሆን የሚያስችለው ይመስላል። በጣም በርከት ያሉ የተሳኩ ኳሶችን በማቀበል ፕሮግሬሲቭ ፓሶችን በማድረግ ኳስ በመያዝ ሰክሰስፉል ታክሎችን በመውረድ በተጋጣሚ ሳጥን ውስጥ በርከት ያሉ ኳሶችን በመንካት ብሎክ በማድረግ ኢንተርሴፕት በማድረግ የአንድ ለአንድ ግንኙነቶችን በማሸነፍ በጣም የተሳካ ጊዜን እያሳለፉ ከሚገኙ የፕሪሚየር ሊግ ተጫዋቾች መካከል አንዱ መሆኑ ለማንቸስተር ዩናይትድ መሆኑ ለሩበን አሞሪም በጣም ወሳኝና አስፈላጊው ተጫዋች ይመስላል። ወልቭስ ያው በፕሪሚየር ሊጉ ምናልባትም ሁለቱ ጋሪ ኦኔል እና ከዛ በኋላም ቪክቶር ፔሬራ በመጡባቸው ጊዜያቶች የእነሱን የጨዋታን መንገድ ለመከተል ብዙ ያልተቸገረና በፍጥነት አዳፕት ማድረግ ከቻሉ ተጫዋቾች መካከል አንዱ መሆኑ በቀጣይ ጊዜያቶችም በዩናይትድ ቤት ይህንን መንገድ ለመከተል በጣም ብቁ የሆነው ተጫዋች የሚሉ
በርካታ ስታቲስቲክሶች ያሳያሉና እስካሁን ድረስ ካሉት ቆይታዎቹ አንጻር ለፕሪሚየር ሊጉ በጣም ዲዘርቭ የሚያደርግ ተጫዋች ነው የሚል ሀሳብም ያነሳሉ። እንዲሁም አንዳንድ ቁጥራዊ መረጃዎች እንደነ ሞሐመድ ሳላ፣ ኮል ፓልመር፣ ሻካ እንዲሁም ኤምቤሞን ከተመለከትናቸው በኋላ በፕሪሚየር ሊጉ ከተመለከትናቸው በቁጥር ብሎም ከቁጥራዊ ውጭ ባሉት ስታቲስቲክሶች የተሻለው በጣም ምርጡ ተጫዋች የሚል ሬትም ይሰጧቸዋል በፕሪሚየር ሊጉ ካሉትና አሁን የሩበን አሞሪም ቡድን ይህንን ተጫዋች የማግኘት እድሉ እጅግ በጣም ሰፊ ሆኗል። ስለዚህ በቀጣይ ጊዜያቶች ይህንን ተጫዋች እንደምንመለከተው እርግጥ ይመስላል 10 ቁጥርን ይሰጡታል። እንግዲህ በዩናይትድ ቤት ተመሳሳይ በወልቭስ ቤት ከሚለብሰው መለያ የሚጋራው ይመስላል እና እንግዲህ ቢጫ በሚለብሰው የብራዚል ብሔራዊ ቡድን ቢጫ ወደሚለብሰው ወልቭስ ከመጣ በኋላ በድጋሚ ወደ ኦልትራፎርድ የሚመጣው ብራዚል ተጫዋች ይሆናል። በቅርብ ጊዜ ብዙ የምናስታውሰው በጣም ስኬታማ የነበረ ብራዚል ተጫዋች አላስታወሰም ከአንደርሰን በኋላ በነበሩት ጊዜያቶችና ብራዚላዊ ተጫዋቾች ካዝሜሮ ኦፍ ኮርስ አለ፣ ግን ኦልሞስት በእግር ኳስ ሪታየር ማድረጊያው እድሜው ላይ የመጣ ተጫዋች ነበር። አሁን ግን ምናልባት ከመጣ ሊሳካለት የሚችለው ብራዚላዊ ተጫዋች የመሆን እድሉ በጣም ሰፊ ይመስላል የማቲያስ ኩኛ ዝውውር።